አመነ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የጻድቃን የሰማዕታት ወዳጆች በልዑል እግዚአብሔር ፍጹም ሰላምታ እንደምን አላችሁ? አሜን። የእግዚአብሔር አምላካችን ስም የተመሰገነ ይሁን። በቀኖና ፓርት ተገናኝተናል። ከዚህ በፊት ዶግማ ክፍል አንድን ስለ ቤተክርስቲያን ምንነት እንዲሁም ከሌሎች እምነቶች ጋር ምን ይለየናል የሚለውን ሰርቼ ነበር። በአሁኑ ክፍለ ጊዜ ደግሞ ስለ የቀኖና ፓርትን የመጀመሪያውን ክፍለ ጊዜ ነው የምናየው ማለት ነው። የመጀመሪያው ክፍል ነው የሚሆነው የቀኖና ፓርት ማለት ነው። በዛሬው ክፍለ ጊዜ ምንድን ነው የምናየው? ስለ ቤተክርስቲያን ነው፣ ስለ ህንፃ ቤተክርስቲያን ማለት ነው። አመነ በመጀመሪያው ክፍለ ጊዜ ይህም ማለት የመጀመሪያው ስለ ዶግማ የምናወራበት ክፍለ ጊዜ ላይ ወይም ከዚህ ቀደም በሰራሁት ቪዲዮ ላይ ስለ ቤተክርስቲያን ምንነት፣ ማን የመሰረታት እና ከሌሎች አብያተ እምነታት ጋር ያለ ልዩነት ምንድን ነው የሚለውን ነገር አንስቻለሁ እና በዛሬው ክፍለ ጊዜ ደግሞ ስለ ቤተክርስቲያን ባህሪያት፣ የቤተክርስቲያን አይነቶች፣ የቤተክርስቲያን አገልግሎት፣ ቤተክርስቲያን ላይ ምን ማድረግ አለብን፣ ምን ማድረግ የለብን የሚለውን በጥቂቱ ለማንሳት ሞክራለሁ። እንግዲህ ስለ ቤተክርስቲያን ሳነሳ ወይም ደግሞ ማስተላልፈው መልእክት አብዛኛው ከፍትሐ ነገሥት ከሚባለው የስርዓት መጽሐፍ ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትመራበት የስርዓት መጽሐፍ አለ። ፍትሐ ነገሥት የምንለው መጽሐፍ እንግዲህ ምንድነው? የስርዓት መጽሐፍ ነው። በምን አይነት መንገድ ነገሮችን ማከናወን አለብን የሚለውን የሚያስስ ማለት ነው። በብዛት የምንጠቀመው የስርዓት መጽሐፍ እሱ ነው። ከተለያዩ መጽሐፍት የተወጣጣ ነው። ከተለያዩ የስርዓትና የህግ መጽሐፍት የተወጣጣ ማለት ነው። ስለዚህ ከሱ የተወጣጡና ከተለያዩ ምንጮች ያገኟቸውን መረጃዎች ነው ለማስተላለፍ የምሞክረው። ስለዚህ ወደ መጀመሪያው ነጥብ ስመጣ የቤተክርስቲያን ባህሪያት የሚባሉ አሉ። እንግዲህ ባህሪ ብለን ስናነሳ ኔቸር ወይም ተፈጥሮ እንደማለት ነው። የሆነ ነገር ባህሪው ምንድን ነው ከተባለ አሁን ለምሳሌ የሰው ባህሪ ካልን ሰው ይበላል፣ ይተኛል፣ ይራመዳል፣ ይሰራል፣ የተለያዩ ባህሪዎች አሉት። ይህም ማለት በተፈጥሮ ያገኛቸው እንደማለት ነው። ስለዚህ መብላት መጠጣት ግዴታ ነው፣ በተፈጥሮ ያገኘው ባህሪው ነው። ስለዚህ ባህሪ ስንል ይሄ ነው። ስለዚህ ቤተክርስቲያን ባህሪም ስንል ከዚህ አንጻር ነው ማለት ነው። ስለዚህ ቤተክርስቲያን አራት ባህሪያት አሏት። የመጀመሪያው ቤተክርስቲያን አንዲት ናት ይባላል። አንዲት ናት ማለት ምን ማለት ነው? አንዱን እግዚአብሔርን ስለምታመልክ በአንድነት የተመሰረተች ስለሆነች አንድነት ስላለባት ቤተክርስቲያን አንዲት ናት ትባላለች። ሁለተኛው ደግሞ ቅድስት ናት ትባላለች። በቅዱሱ በእግዚአብሔር የተመሰረተች ስለሆነች ቤተክርስቲያን ቅድስት ናት ትባላለች። ሶስተኛው ኩላዊት ወይም ደግሞ ዓለም አቀፋዊት ትባላለች። ይህም ማለት ዘር፣ ቀለም፣ ሀገር፣ ክፍለ ሀገር ምናምን ብለን የምንከፋፍላት በክፍለ ሀገር ምናምን የምንከፋፍላት አይደለችም። ሁሉን አቀፍ ነች። በቋንቋ በዘር የምንከፋፍላት አይደለችም። ከዛም አንጻር ኩላዊት ትባላለች። የመጨረሻው ሐዋርያዊት ትባላለች። ሐዋርያዊት ስንል የሐዋርያትን ፈለግ ተከትለን ትምህርታቸውን ይዘን በምን አይነት መንገድ ነገሮችን ሲያከናውኑ ነበር የሚለውን ይዘን የእነሱን አሰረ ፍኖት ተከትለን እነሱ ሲያራምዱ የነበረውን ወይም ደግሞ ሲያከናውኑ የነበረውን ሲያስተምሩ የነበረውን ነገር ይዘን እስካሁን ስላስቀጠለችም ቤተክርስቲያን ሐዋርያዊት ነች ትባላለች። እነዚህ የቤተክርስቲያን አራቱ ባህሪያት ናቸው። አመነ ሌላው ደግሞ ሶስት አይነት ቤተክርስቲያኖች እንዳሉ ወይም ደግሞ ቤተክርስቲያን ተብለው የሚጠሩ ሶስት ነገሮች እንዳሉ የምታውቁት ታውቃላችሁ፣ የማታውቁትም ደግሞ አሁን አሳውቃለሁ ማለት ነው። የመጀመሪያው እንግዲህ የክርስቲያን ሰውነት ወይም ደግሞ የምዕመናን ሰውነት ቤተክርስቲያን ተብሎ ይጠራል። ይህም ደግሞ የመጽሐፍ ቅዱስ ጥቅሶች አሉት፣ እዚህ ጋር ማየት ትችላላችሁ። ሁለተኛው ደግሞ የክርስቲያኖች ህብረት ወይም የምዕመናን ህብረት እንዲሁም ሲኖዶስም ቤተክርስቲያን ተብሎ ይጠራል። ስለዚህ ጉባኤያት ወይም ህብረት ቤተክርስቲያን ተብሎ ይጠራል። እሱንም በእነዚህ ጥቅሶች ማግኘት ትችላላችሁ። ሌላኛው ደግሞ ህንፃ ቤተክርስቲያን ነው፣ ያው ዛሬ እየተነጋገርንበት ያለው ማለት ነው። ህንፃ ቤተክርስቲያን ደግሞ አለች፣ እሷንም በእነዚህ ጥቅሶች ማግኘት ትችላላችሁ፣ በእነዚህ መጽሐፍ ቅዱስ ጥቅሶች ማለት ነው። ስለዚህ እነዚህ ሶስቱ ቤተክርስቲያን
አይነቶች ናቸው። ቤተክርስቲያን ተብለው የሚጠሩ ናቸው። ወደ ህንፃው ቤተክርስቲያን ስንመጣ ደግሞ ምን አይነት አሰራር አላት የሚለውን እናያለን አሁን ማለት ነው። ስለዚህ ቤተክርስቲያን የተለያዩ አይነት አሰራሮችን ልትከተል ትችላለች፣ ወይም በተለያየ መንገድ ቤተክርስቲያኖች ሊታነጹ ይችላሉ። በሀገራችን በአብዛኛው የምናውቀው የመጀመሪያው እነዚህን የሚመስሉ ወይም ደግሞ በክብ ቅርጽ የተሰሩ አብያተ ክርስቲያናት አሉ። እነዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተለመዱ ናቸው። በውስጣቸውም 3 ክፍሎች ይኖራሉ። ልክ በሩን አልፈን ስንገባ የምናገኘው ቅኔ ማህሌት የሚባለው ክፍል ነው። ቅኔ ማህሌት የምንለው ክፍል እንግዲህ ቅኔ፣ ማህሌት፣ ወረብ እና የተለያዩ የአምልኮ ስርዓት የሚፈጸምበት ነው። ከዜማ ጋር የተገናኙ ማለት ነው። እሱን አልፈን ስንገባ ደግሞ ቅድስት የሚባል ክፍል እናገኛለን። እሱም ምዕመናን የሚቆርቡበት የሚያስቀድሱበት ክፍል ነው። ሶስተኛው ደግሞ አልፈን መሀል ላይ ስንገባ የሶስተኛው ክፍል ደግሞ መቅደስ ወይም ቅድስተ ቅዱሳን ተብሎ ይጠራል። እሱ ክፍል ደግሞ ካህናት የሚቀድሱበት ታቦቱ የሚቀመጥበት ክፍል ነው። ስለዚህ እነዚህ ክብ አብያተ ክርስቲያናት እነዚህ 3 ክፍሎች ይኖሯቸዋል። ሌላኛው የቤተ ክርስቲያን አሰራር አይነት ደግሞ የመስቀል ቅርጽ ያለው በዚህ አይነት መንገድ የሚሰሩ ቤተክርስቲያኖች ናቸው። እንደ ምሳሌ ደግሞ የደብረ ሊባኖስ አቡነ ተክለ ሃይማኖት ቤተክርስቲያንን ማንሳት ይቻላል። ቦሌ መድኃኔዓለም አብዛኞቻችን የምናውቀው ቦሌ መድኃኔዓለም በሱ ይጠቀሳል። መስቀል ቅርጽ ያላቸው በብዛት ከተማ ላይ የሚሰሩ አብያተ ክርስቲያናት ናቸው። ከሮማ ቤተክርስቲያን እና ከአውሮፓውያን ቤተክርስቲያን ህንፃ አሰራር ጋር ተመሳሳይነት ያላቸው ናቸው። እነሱም የተለያዩ ክፍሎች ይኖራቸዋል። እነዚህን አሁን 3ቱን የጠቀስኳቸው በክብ ቤተክርስቲያን ውስጥ የሚኖሩትን አይነት ነገሮች ሊያካትቱ ይችላሉ። ያው ግን በክብ ቅርጽ ባለው አይነት ፎርም አይኖርም። እና ቅኔ ማህሌት ያልነው ፓርትም ይኖራቸዋል። ወረብ ቅኔና ማህሌት የሚቀርብበት ማለት ነው። ሌላኛው ምዕመናን የሚያስቀድሱበት ያው ይኖራል፣ ሴቶች ወንዶች ተብሎ ማለት ነው። ሶስተኛው መቅደስ ነው፣ ግዴታ ነው። ታቦት የሚቀመጥበት ካህናት ብቻ የሚጎብበት ፓርት ማለት ነው። እሱም ይኖራል። ሶስተኛ ቤተክርስቲያን አሰራር ደግሞ የዋሻ አብያተ ክርስቲያናት ናቸው። በዚህ መንገድ የሚታነጹ የዋሻ አብያተ ክርስቲያናት ማለት ነው። እነሱም በገጠራማ ፓርት በብዛት የሚታወቁ ናቸው። ደብረ ዳሞ ገዳምን ማንሳት ይቻላል። የተለያዩ አብያተ ክርስቲያናት በዚህ መንገድ ሊታነጹ ይችላሉ። እንግዲህ አብያተ ክርስቲያናት 2 አይነት ስያሜ ሊሰጣቸው ይችላል። አንደኛ ደብር ሊባሉ ይችላሉ፣ ሁለተኛ ደግሞ ገዳማት ሊባሉ ይችላሉ። 2 ስያሜዎች ይኖሯቸዋል ማለት ነው። አሜን። እሺ፣ በመቀጠል ደግሞ የቤተክርስቲያን ስርዓት እናያለን። ይህም ማለት ቤተክርስቲያን ላይ ምን ማድረግ ይኖርብናል? ቤተክርስቲያን ስንገባ በምን አይነት መንገድ ነው የምንገባው? ስንወጣስ ምን ብለን ነው የምንወጣው? ምን ለማድረግ ነው ቤተክርስቲያን የምንገባው? እና እንደዚህ አይነት ነገሮችን እናነሳለን። መጀመሪያው እንግዲህ ቤተክርስቲያን ስንገባ ምን ብለን እንገባለን የሚለውን ነገር እናነሳለን። ግን በመጀመሪያ ቤተክርስቲያን ምንድን ነች? ምን ይደረግባታል ከሚለው እንነሳ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 21 ቁጥር 3 ላይ መቅደሱን ሲያጸዳ፣ ይህም ማለት በቤተ መቅደስ ሲሻሻጡ፣ ከብቶች ሲሸጡ ሲለዋወጡ፣ እንዲሁም ገበያ አድርገውት አይቶ የቤት ቅናት በላኝ ተብሎ በመዝሙረ ዳዊት እንደተጠቀሰው የእሱን ትንቢት ለመፈጸም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን አጽድቷል ማለት ነው። ይህም ማለት ቤቴ የጸሎት ቤት ትባላለች፣ እናንተ የወንበዴዎች ዋሻ አረጋችኋት ብሎ ገስጿቸው አባሯቸው ቤተ መቅደሱን አጽድቷል ማለት ነው። ስለዚህ ቤተ ክርስቲያን ስንል የጸሎት ቤት ነች፣ የእግዚአብሔር ማደሪያ ነች ማለት ነው። የተቀደሰች ስፍራ ነች። ስለዚህ በቤተ ክርስቲያንም የተለየ ስርዓት ስለሚፈጸም ዓለም ላይ ስንንቀሳቀስ የምናደርጋቸውን ነገሮች አናደርግም ማለት ነው። ስለዚህ ከአገባባችን ጀምሮ በምን አይነት መንገድ መንቀሳቀስ አለብን የሚለው ነገር እንደ ጥያቄ ይነሳል። ስለዚህ በመጀመሪያ ወደ ቅድስት ቤተክርስቲያን ልንገባ ስንል እናማትባለን። ካማተብን በኋላ እንሰግዳለን ማለት ነው። እያማተብን ስንገባ ማለት የሚኖርብን ነገር ይኖራል። ለምሳሌ ስናማትብ ሰላም ለኪ ቅድስት ቤተክርስቲያን ማይደረ መለኮት አምሳለ ኢየሩሳሌም ሰማያዊት ብለን መግባት ይኖርብናል። ከገባንም በኋላ ደግሞ መዝሙረ ዳዊት ምዕራፍ 5 ላይ የሚገኘውን ቃል ምዕራፍ 5 ቁጥር 7 ላይ የሚገኘውን የነቢዩ ቅዱስ ዳዊት መዝሙር ክፍልን ማለት ይኖርብናል። ይህም ማለት ምንድነው?
በቸርነት ብዛት ወደ ቤት እገባለሁ የሚለውን ማለት ነው። ማንም በዛች በተቀደሰች ስፍራ ላይ የእግዚአብሔር ማደሪያ በሆነች በቅድስት ቤተክርስቲያን ላይ በችሎታው በኃይሉ በቅድስናው መግባት ስለማይቻለው በቸርነቱ ብዛት እንደምንገባ ለማሳወቅ በቸርነት ብዛት ወደ ቤት እገባለሁ እያልን መግባት ይጠበቅብናል። ውስጥ ከገባንም በኋላ ዓለማዊ ነገሮችን ትተን መንፈሳዊ ነገርን እያሰብን በሰማያዊ ንጉሥ በእግዚአብሔር መንበር ፊት እንደቆምን እያሰብን መመላለስ አክሽናችንም እንቅስቃሴያችንም በዛ መንገድ መገደብ ይኖርበታል። በፍርሃት መቆም ይኖርብናል። ስለዚህ ቤተክርስቲያን ከገባን በኋላ ለጸሎት፣ ለመቁረብ እንዲሁም ትምህርት ለመስማት ሊሆን ይችላል የምንገባው ማለት ነው። ከዛ ውጭ ግን ዓለማዊ ነገሮችን ማድረግ ወሬ ማውራት አይቻልም ማለት ነው። የቤተክርስቲያን ስርዓት ይሄ ነው። ስለዚህ ቤተክርስቲያን የምንገባው አንደኛ ለጸሎት ነው፣ ሁለተኛ ለመቁረብ ነው፣ ሶስተኛ ትምህርት ለማግኘት ሊሆን ይችላል። ስለዚህ ለእነዚህ አገልግሎቶች ቤተክርስቲያን እንገባለን። ከዛ ውጭ የሚፈጸም ነገር ግን የለም ማለት ነው። ቤተክርስቲያን ውስጥ መብል መብላት መጠጣት አይቻልም፣ አይፈቀድም፣ ክልክል ነው። ነገር ግን አንዳንድ ነገሮች ሊታዩ ይችላል። በተለይ አዲስ አበባና አካባቢዋ የሚገኙ አብያተ ክርስቲያናት ላይ እንደዚህ አይነት ነገሮች ሊታዩ ይችላሉ። ለምሳሌ የሆነ ሰው ቆርቦ ለማደፍ ወይም ደግሞ ለማውራት እንዲመቸው በሚለው ሊያድፍ ይችላል እና የሚያድፈው በምንድን ነው? ዘቢብ ሊጠቀም ይችላል። ነገር ግን ዘቢብ ምግብ ስለሆነ ቤተክርስቲያን ውስጥ መመገብ አንችልም። ከቤተክርስቲያን ቅጥር ውጪ ግን ቅጥር ግቢ ውጪ ግን መመገብ ይቻላል። ቤተክርስቲያን ውስጥ ግን መመገብ አይቻልም። እንዲህ አይነት ነገሮች አይደረጉም። ስለዚህ ዓለማዊ ነገሮች አይደረጉም። ከዚህ ነገር ልንቆጠብ ይገባል ማለት ነው። ይህ ቤተክርስቲያን ውስጥ የሚደረግ ነገር ነው። ከቤተክርስቲያን ስንወጣ ደግሞ ማድረግ ያለብን ነገር አለ። እንግዲህ በረከት አግኝተን ጸልየን ቆርበን ነው የምንመለሰው እና ሕይወት አግኝተን ስለምንመለስ በረከት አግኝተን ስለምንመለስ አምላካችንን ማመስገን ይገባናል። ቢቻለን መዝሙር የነቢዩ የቅዱስ ዳዊት መዝሙር ምዕራፍ 135 እሱን አንብበን አመስግነን ከዛም መዝሙር 64ን ደግመን መውጣት ይጠበቅብናል። በተለይ መዝሙር 64 ቁጥር 4 ላይ የሚገኘውን አቤቱ ከቤት በረከት ጠገብን የሚለውን ቃል እያልን መውጣት ይጠበቅብናል ማለት ነው። ምክንያቱም በረከት አግኝተን ነው የምንወጣው። ስለዚህ በዛ መንገድ ከቤተ ክርስቲያን ስንወጣም ስንገባም በዚህ መንገድ መሆን አለበት ማለት ነው። ቤተ ክርስቲያንን በዚህ መንገድ አይተናል። ምን ማድረግ አለብን የለብን የሚለውን አይተናል። በጥቂቱ ነው ያነሳሁት። እናንተ የበለጠ ፈልጋችሁ አንብባችሁ ማወቅ ይገባችኋል ማለት ነው። ፍትሐ ነገሥት ምዕራፍ 1 ላይ ያለው ስለ ቤተ ክርስቲያን ነው። እሱ ላይ ተጨማሪ መረጃ ማግኘት ትችላላችሁ። ቢቻለኝ ቻናላችን ላይ የቴሌግራም ቻናላችን ላይ የፍትሐ ነገሥት ምዕራፍ 1ን እለቀዋለሁ፣ ለመልቀቅ እሞክራለሁ። ስለዚህ ለዛሬ የነበረን ቪዲዮ ይህን ይመስላል። የቀኑና ፓርት 1 ነው ማለት ነው። ክፍል 1 ነው ይሄ። ይቀጥላል በዘውትር ቅዳሜ ከ2 ሰዓት በኋላ ከ2 ሰዓት ጀምሮ እየለቀኩኝ የማሳውቅ ይሆናል ማለት ነው። የቀኑና ፓርታችን ይሄ ነው። ለዛሬ ያስኩት ቪዲዮ ይህን ይመስላል። ረቡዕ ደግሞ የዶግማ ፓርት አለ። እሱንም መከታተል እንዳትረሱ። በተቻላችሁ መጠን ለወዳጅ ዘመዶቻችሁ ማጋራትን አትርሱ። የሚሰራው ለእናንተ ለሕዝበ ክርስቲያን ነውና ማለት ነው። ስለዚህ በዚህ መንገድ ትተባበሩኛላችሁ። ለዛሬ የነበረኝ ቪዲዮ ይህን ይመስላል። የእግዚአብሔር ቸርነት የእናታችን የእመቤታችን የቅድስት ማርያም አማላጅነት የቅዱሳን የጻድቃን የሰማዕታት ምልጃ ጸሎት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።